ተሰቅሎ ደሙን አፍስሶ መቃብር ወርዶ ሞት ተረሳ። ድንጋይ ፈንቅለው ጨለማ ንደው ሞትን አዋርዶ ተነሳ። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን ድል ነስቷል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው እያለ ቃሉ ይቀጥላል። ኢየሱስ ጌታ ነው። እስቲ ጉባኤ ቀኝ እጅ ከፍ አድርግና ኢየሱስ ይመጣል በሉ እስቲ። አንድ ድገሙ እስቲ፣ አንድ ድገሙ እስቲ። ስለ ኢየሱስን መምጣት ለብዙ ዓመታት ተሰበከ እንጂ ሲመጣ ግን በትክክል እሱ እንደሆነ ያወቁ ሰዎች ትንሽ ናቸው። ቢቆጠር ማይቢ አንድ ሁለት ተብሎ ቢቆጠር የሚቆጠሩ ናቸው። ከነሱ ውስጥ አንደኛው እንግዲህ ታላቁ ሄሮድስ ነው። በሰዓቱ ንጉሥ ነበረና ኢየሱስ መወለዱን በትክክል ሰምቶ ከልብ የደነገጠው እሱ ራሱ ነው። ሰውየው ጨካኝ ሰው ነው። በጣም አመፀኛ ሰው ነው። ተንኮለኛ ሰው ነው። ብዙዎችን ገለዋል። የገዛ ልጅ ጭምር ሁሉ ገለዋል። በሞተበት ዓመት ራሱ የገዛን ልጁ እንዲገል ሁሉ አስቦ ባለበት ቦታ እንደ ድንገት ሞት ቀደመው እንጂ ያን ያክል ጨካኝ ሰው ነው። ስለ ኢየሱስ መወለዱን ከሰማ በኋላ እናንተም ሄዳችሁ አይታችሁ ኑ እኔም ተመልሼ ሄጄ እሰግዳለሁ ብሎ ነበረ። ምን እንዳሰበ ይታወቃል። ግን እነዚያ በዛው ሲጠፉ ያደረገው እርምጃ ምንድነው? ከ2 ዓመት በታች የሆነ ልጅ ሁሉ እንዲገደል ተባለ። ጌታ ግን ኢየሱስን በራሱ መንገድ ሌላ ቦታ ወስዷል። ቀኝ ከፍ አድርግና እኔ የሚሞት ሰው አይደለሁም በል እስቲ። እኔ የሚጠፋ ሰው አይደለሁም በል እስቲ። በሌላ መንገድ አመልጣለሁ በል እስቲ። እንዲህ ቢሆን የሚቀጥለው በሌላ መንገድ አመልጣላችሁ፣ ያስመልጣችኋል። ገዳዩ እያለ ያስመልጣችኋል። እስቲ ያኔ አልሞትም በል እስቲ ያኔ እና ያወቀው አንድ እሱ ነው። ሁለተኛ ሽማግሌው ያ ካህኑ ስምዖን ገና ሳይመጣ ስለ ኢየሱስ ከስብሰባ ቦታ ተባረሯል። ሳይመጣ መከራ አይቷል። የጸለየው አንድ ጸሎት አለ፣ ሳላይ እንዳልሞት ብሎ ነበረ። ጊዜ ግን ሲደርስ ከብዙ ሴቶች መካከል ማርያምን ከብዙ ልጆች መካከል ኢየሱስን አቅፎ አየና በጣም ደስ እያለው አሁን ባሪያም በሰላም ቢሞት ችግር የለም አለ። እኔ ስለ ሲሞን ሌላ ጊዜ በሰፊ ይመለሳለሁ። ልቡ ነው የሚገርመኝ፣ ሐሳቡ ነው የሚገርመኝ፣ እይታ ነው የሚገርመኝ። እንደምታውቁ ሲመጣ ኢየሱስ ከቤተ መንግስት ቢሆን ኖሮ ብዙ ሰው ነበር የሚቀበለው። የመጣበት መንገዱ ከባድ ነው። እኛ ሁላችን አሁን ተጽፏል እዚህ ጋር፣ ከዚህ ነው የምንሰብከው፣ ከዚህ ነው የምንጸልየው። ለኛ ቀላል ነው። አሁን ከዚህ ቦታ ላይ ልክ ወዲዮ ከፍተን ኢየሱስ ከአንድ ድንግል ተወለደ ብንል ለኛ ቀላል ነው። ተጽፏል ተብሏል። ለኛ ለሰባኪዎች ቀላል ነው፣ ለሰሚዎች ቀላል ነው። በሰዓቱ ላለው ግን ከባድ ነው። አንድ ከድሃ ሴት ማርያም ከምትባል ከድንግል ሴት የዓለም መድኃኒት ተወለደ። በጣም ከባድ ነው። መንገዱ ነው የማይመቸው ለብዙ ሰዎች። ለዛን ጭምር ነው ያልተቀበለው። ቢመጣ ኖሮ ከቤተ መንግስት ብዙ አልተጠበቀ፣ ብቻ ሾልኮ ነው የመጣው። አኬድ ሁሉ ትንሽ ቦታ ነው የሆነው። ለብዙ ሰው አልገባም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ደግሞ ቀጥሎ ኢየሱስን እኛው ሲሞን እንግዲህ በሳቱ ተሸክሞ ሲያይኮ አንደኛ በሳቱ ትንቢት አይናገርም። ኢየሱስ ገና ሕፃን ልጅ ነው። ቃል አይሰብክም። ገና ሕፃን ልጅ ነው። እኔ ራሴ ነኝ ብሎ በአንደበቱ አልተናገረም። ገና ሕፃን ልጅ ነው። ሲጀመር ሲሞን እንዴት ሕፃን ልጅ እንደዚህ አይቶ ጌታ መሆኑ አውቆ በቃ ከዚህ በኋላ በሞት እንኳን አይቆጨኝም የሚፈልገው ይሄ ነው በአይኔ አይቻለሁ ብሎ ጌታን አመሰገነ። ደስ አለው። ኢየሱስን በሰዓቱ የማይሰብከውን ትንቢት የማይናገረውን አጋንንት የማይወጣውን አንድ ሕፃን ልጅ እንዲህ ይዞ ካመሰገነ ትንቢት ሲናገር ቢያይ ኖሮ ምን ነበር የሚሆነው? አጋንንት ሲያወጣ ቢያይ ኖሮ ሲሞን እንዴት ነው የሚሆነው? ደስታው ነው ማስበው። ሲሞን በኢየሱስ በሕፃን ልጅ ከተገረመ አሁን ቆሞ ኢየሱስ ትንቢት ሲናገር ቢያይ ኖሮ አጋንንት ሲያወጣ ቢያይ ኖሮ ሲሰብክ ቢያይ ኖሮ ደስታ ወደር የለው። ኢየሱስ ጌታ ነው። ደግሞ ቀጥሎ አሁን በእኛ ጊዜ እኮ ጌታ ይባረክ። አሁን እየጸለየ ነበረ። እያየሁ ነኝ አልኩ፣ እየሰማሁ ነኝ አልኩ። በራእይ አያለሁ፣ በጉባኤ ፊት አያለሁ፣ እየሰማሁ ነው አልኩ። በአንዳንድ ቦታ ላይ ስለ ኢየሱስ በርግጥ በርካታ ሰዎች በብዙ ቸርች ላይ ራእይ አየው አይሉም፣ ጌታ ተናገረኝ አይሉም፣ ሰማው አይሉም። ስለማይሰሙ ነው። ቢሰሙማ ይሰሙ ነበረ። ስለማይሰሙ አልሰማው አላየው ይላሉ። መጨመር አይፈልጉም ስለማያስፈልግ ጭምር። ግን የትኛው ተናጋሪ ሰው አሁን በአካል መጥቶ ከዚህ በኋላ ላንቺ በደም ተናጋሪ ሰው ማሳመን የሚችል ሰው በአካል መጥቶ ኢየሱስ ጌታ አይደለም ብሎ አንተ ማሳመን ይችላል? እስቲ አይችልም ነው ሰንደ የፈለገ ይናገር እንጂ በፈለገው ቋንቋ ያውራ እንጂ ኢየሱስ ጌታ አይደለም ብሎ ማሳመን ይችላል? አሁን ከዛ አልፋችኋል። ልቢ ያቃል፣ መንፈሲ ያቃል፣ ህይወቲ ያቃል፣ ደም ስጋ አውቋል። እምቢ ብለህ ጫት ብትቅም እንኳን ውስጥ ግን ኢየሱስ ይላል። ሰካራም ብትሆን ውስጥ ግን ጌታን ያቃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ማታ የምስራች ማንም ያልደረሰው ማንም ያላውን ጥያቄ ኢየሱስ መልሶልሃል። እስቲ ኢየሱስ በሉሲ። ለማንም ያልተናገርከው ስውር ጉዳይ እሱ ፈቶልሃል። እስቲ ኢየሱስ በሉሲ። በስሙ ያላፈረ ካለ ኢየሱስ በጌታ አንደ ኢየሱስ በጌታ አንደ ኢየሱስ። አንዳንዱ አየው ሰማው ተናገረ ባትሉ እንኳን አንተና እሱ ብቻ የሚያቆን ጥያቄ በግል መልሶልሃል። በቃ አንተ ኢየሱስ ጌታ ነው። የተገመደ የተበላሸ መጥፎ ነገሮች ሁሉ እሱ ፈቷል። የትኛው ሰው መጥቶ ኢየሱስ ጌታ አይደለም ብሎ እኛን ማሳመን እስከማይችል ድረስ ልባችን አውቋል። ቀኝ ከፋጋነ ኢየሱስ ብሎስ ያለ አንድ ሁለት የመጨረሻ ምንድነው ሐሳቤ? ምንድነው የምታወራው ካላችሁ ስለ ኢየሱስ መምጣት የገባችሁ ሰዎች ያወቁ ሰዎች በሰዓቱ ሁለት ሰዎች ናቸው። ሌላ ቢቆጠር የሚቆጠር ነው። ሁለት ሰዎች ናቸው። ግን የሰሙ በጣም ብዙዎች ናቸው። የመጣበት መንገድ ደግሞ ብዙ ያያከ አይገንም። መጣ ብዙዎች አላወቁም። ለኛ ግን በእግር መንገድ በር ተከፈተልን። ዛሬ ማታ የማወራው አንድ ነገር አለ። ትልቁ የእግዚአብሔር ዓላማ ኢየሱስ እንዲወለድ ሳይሆን ዋናው እንዲሞት ነው። ኢየሱስ ሞቷል። ኢየሱስ ተነስቷል። ኢየሱስ ይመጣል። ጨርሻለሁ። ኢየሱስ ተወልዷል። ኢየሱስ ሞቷል። ኢየሱስ ተነስቷል። ኢየሱስ ይመጣል። ጉባኤያነ ኢየሱስ ይመጣል ይበሲ ድገሙና ኢየሱስ ይመጣ በሰነ እሰነ ኢየሱስ ይመጣ በሰነ